እንዴት ናችሁ ጋይስ? ታምራቱ እንደቀጠለ ነው። እኔ በጣም ያሳቁኝ የአብርሽ እህትና ወንድም። አሁን አብርሽን ሄዳችሁ ፖሊስ ጣቢያ፣ አሁን ቡዜ ማለት ነው። አብርሽን አሁን ፖሊስ ጣቢያ ወሰድሽው። ሄርሜላን በግድ ያግባት ብለሽ ነው የምትከሻት ሩታን? ምን ብለው ሊከሱ ነው? ወይኔ ፈጣሪ ትዕግስት ነው ስጠኝ። እኔ አብርሽ ህይወት ቡዜና ዲብ ማለት ነው። ምንድነው ጅል? እኔ ዲብ ተብዬው ትልቅ ሰው ነህ አንተ፣ ጅል ነህ እንዴ ወንድም አለም? አረ እንደ ትልቅ ሰው። አረ ቡዜስ ወይኔ ጉዲ! እንዴ ሆድሽ ብቻ ነው የተነፋፈው ሀቢብቴ፣ ጭንቅላትሽ ባዶ ነው ልበል? በኢየሱስ ስም ከኤፍሬም ቀንሶ በሰጠች። አሁን ፖሊስ ጣቢያ ወሰዷቸው ጋይስ፣ ሊዝናኑ ይሄዱ። አብርሽ ጀለስናሴ፣ አቤት አለባበስ! ሳቢና ማራኪ ሄርሜላ ማለለች እኮ እናንተ። ሳቢና ማራኪ ሆኖ ዝንጥ ብለው ሩታ ፏፈሽ ብላ ልጃቸውን ቆንጆ አድርገው አልብሰው። አሁን እኮ አብርሽ እኮ ፖሊስ ጣቢያ ሄዳችሁ ምን ልትሉ ነው? ከሩታ ለይተን ከሚወዳት ፍቅረኛ ላይ አሁን በቃ ኧረ ወንዶችዬ ጥንቃቄ ፕሊዝ። እንዴ ካላገባኝ ብላ ክስ ወሰዱ። በቃ ፖሊስ ጣቢያ ወሰዱት ማለት ነው። አብርሽን ምን ብለው ሄርሜላን ነው የሚያገባ እንጂ ሩታን አይደለም። ከሩታ ጋር መዝናናት የለበትም፣ ከሄርሜላ ጋር ነው የሚዝናና። ሄርሜላን ካላገባ አብርሽ ጤነኛ አይደለም ብለው ሊከሱ ወሰዱት። በኢየሱስም እንዴት አይነት ዝግ ጭንቅላት ነው ያለሽ ቡዜ! እንደው ሆድሽ ብቻ ነው የተነፋው። በቃ አንቺ በቃ ጭንቅላትሽ ባዶ ነው፣ አያገናዝብም። አሁን ምን ተብሎ ነው የሚከሰሰው? አሁን እኮ አብርሽ እኮ ከሚስቱ ጋር ፏፈሽ ዘና ፈታሊ ሊዝናና ኩሪፍቱ እንደዚህ ዝንጥ ብለው ለብሰው ሻንጣቸውን ለብሰው እየሄዱ ነው ፖሊስ ጣቢያ። የምትሄዱት ምን ብላችሁ ልትከሱ ነው? ምን ወንጀል ሰሩ ነው እኔ ጥያቄ። አሁን እኮ አብረሽ ሄዶ ፖሊስ ጣቢያ ምን ብለሽ ነው ቡዚያውን ፖሊስ ጣቢያ የምትወስጃቸው? ባሏን ይዛ መዝናኛ እየሄደች ነው። እኔ እንዲያገባ የምፈልገው ሄርሜላ ነው። አሁን እኮ ከሄርሜላ ጋር እንዳይሆን ብትፈልጉ ሄርሜላን ይዞ መምጣት ለምን አስፈለገ? ሄርሜላ ደግሞ ሩታን አንቺ ማትፈለጊበት ቦታ ነው የተገኘሽ። አይ ሄርሜላ እንደው በዚህ ልክማ ትዋረጃለሽ ብዬ አላሰብኩም። አንቺ ነሽ ውዴ የማትፈልጊበት ቦታ የገባሽው። አሁን ባልና ሚስት መሀል ገብቼ ካላለያየው እነሱ ዝንጥ ብለው ልጃቸውን ይዘው መዝናኛ ቦታ እየሄዱ ነው። ሀቤብቴ እንቲ በቃ አይፈልጉሽም ውዴ። የማትፈልጊበት ቦታ የተገኘሽው አንቺ ነሽ። እንዲሁ ቡዜና ዲ በሽህትና ወንድም ናቸው። አንቺውን አልፈልግሽም ከህይወቴ ውጭ ነኝ ተባልሽ፣ ግን እዛ ቼክ ራሱ አያረግሽም እኮ አያይሽም፣ ሁሉ ባይኑ አያይሽም። ሩታን ነው የሚያየው እንጂ አንቺን አያይሽም ሁሉ። አብረሽ ጀለስ የተሰጣትን ገጸ ባህሪ በጻት ሰማለች። አዳሚ ይጨቃጨቃል። በውስጡ እኮ እንዴት እንደሚስቅ በውስጡ ይሄኔ እኮ በቃ እየሳቀ ነው። ቡዜ ደግሞ ወይኔ እህቴ ተቃጠልሽ። ቡዜ ግን በጣም እኔ ተወደዋለሽ መሰለኝ እና ወይኔ እህቴ በጣም አሳዘንሽኝ፣ ውስጥሽ ተቃጠለ፣ አትናደጂ፣ እኔ እኮ አውቄ ነው እያለ ይመስለኛል አብረሽ በውስጡ። እና አሁን አብረሽ ሄዶ ፖሊስ ጣቢያ ይጠየቃል። ምን ሆነ ነው ሲባል ደህና ነኝ። ለምን ሲባል ከሚስቴ ጋር ልዝናና እየሄድኩ ነበረ፣ መንገድ ላይ ታመሃል፣ ሄርሜላን ካላገባህ ብለው ፖሊስ ጣቢያ መጡኝ ነው የሚል መልስ የሚሰጡ ፖሊሶች ደግሞ እንዴ እናንተ ምን ሆናችሁ ነው? ሰው ያስታርቃል እንጂ እንዴት ሰው የትዳርን ፈቶ ሌላ ሰው ጋር ካልሆነ ይባላል? እነዚህን ዴብና ቡዜን ማለት ነው አስራችሁ ፕሮቴስታንት ናቸው ቸርች ወስዳችሁ ፓስተር ይጸልይባቸው ፓስተር ይጸልይባቸው ቸርች ወስዳችሁ ሄርሜላና ዳኒን ጸበል አስራችሁ ሰዱልን። አማኑኤል እንዴ ሰው እንዴት ነው የአረ ማርያምን ቡዜና ዴብ አረ ይደብራል። አይነፋም። በቃ እነሱ እኮ ፈታ ዘና እያሉ ነው። በቃ ከእስኪያቸው እንዴት እንደሚያምሩ ባልና ሚስት ማለት ነው ከልጃቸው ጋር ሲያምሩ ማርያምን። ኦ ማይ ጋድ ይህን ትዳር ካላፈረስን አሁን ይባላል። አረ አይነፋም፣ ይደብራል። ማርያምን አብርሽ አውቆ እንደሆነ ግን ያልገባው ብዙ ሰው አለ። እስካሁን አውቆ ነው፣ አሁንም አውቆ ነው ብዬ ነው ሽንጤን ግትሬን የምከራከረው። ግን አብርሽ ወደ ሄርሜላ ይመለሳል። አዎ ይመለሳል። መቼ? ቻናሉ ቀዝቀዝ ሲል አይዲያ ሲጠፋ ሄርሜላ ጋር ይሄዳል። ተሻለኝ ዳንኩ ብሎ ይሄድና ትንሽ ተውኑ እንደገና ወደ ሩታ ይመለሳል። ከሩታ ጋር ተመካክሮ ማለት ነው። ግን ሲሄድ ግን ሄርሜላ ምንም ነገር አያረጋትም፣ አይነካትምና ይመለሳል። ሲመለስ እንትን ልትሉ ትችላላችሁ፣ ግን የሚመለሰው ለስራ ነው። ለቻናሉ ስለሚቀዘቅዝ ያኔ ይመለሳል። ምክንያቱም አብርሽ ሁሌ ሰውን ማንቀጣራ። አብርሽ ይመችሽ ብራዘር ይመችሽ። 3 አመት ዩቲዩብን አንቀጥቅጦ የያዘ ማለት አብርሽ ነው። ዩቲዩብን አንቀጥቅጦ ሁሉ
ሁሉም ስለሱ ሲያወራ የሚውል የሚያድር 3 አመት እኔ እዚህ ሀገር 4 አመት ነው እንጂ 4 አመት ሊሆኑ ነው አብርሽ ዩቲዩብን እያንቀጠቀጠው ነው እስካሁን ድረስ በቃ እያንቀጠቀጠው ነው በአነጋጋሪነቱና አሁን ግን አብርሽ አሁን ትክክል ደህና ሰው የሚያሰድብ ስራ እየሰራ አይደለም። ደህና ገጸ ባህሪ ሰጥተውልን እግዚአብሔር ይመስገን ከሚስቱ ጋር ሆኖ ከአንድ ሴት ጋር እየሰራ ነው። አሁን በጣም አምሮበት የተባረከው የተቀደሰው የድሮ አብርሃም ነው ይመጣልን። እንዴ አብርሽ ድሮ ከሩታ ጋር ብቻ ነበረ ሚሰራው በኋላ ነው የተበላሸው። እና አሁን አብርሽ ለምንድን ነው 10 ሴት የሚያቅፈው አብርሽ ያልሆነ? ለምን 10 ሴት የሚያተራምሰው አብርሽ ለምን አልሆነም እኮ ነው። እናንተ እኮ ምንድነው ችግራችሁ? አሁን የት ልትወስዱ ነው? እኔ ፖሊስ ጣቢያ ሲሉ ፈነደው በቃ በሳቅ ሞትኩኝ ማለት ነው። ምን ብላችሁ ነው የምትከሱት? አሁን እኮ አብርሽ እኮ ከሚስቴ ጋር ልዝናና እየሄድኩ ነው ይባላል። ማንም የሚታሰር እናንተ ናችሁ። አሁን ቡዜና ዴቭ ሊታሰሩ ነው በቃ ምክንያቱም የሰው ትዳር ፈታችሁ። ሄርሜላ በሰው ትዳር ማል የገባሽ ሄርሜላ መታሰር አለብሽ አንቺ የፍቅር መቀስ ከሰው ህይወት ውጭ ሴትዮ። ዋይ እንደዚህ አምሮባቸው ዘንጠው እየኖሩ አትኖሩም በግድ እንደ ሰው ህይወቱ መኖር ያጣል። የምሬ ነው። አሁን ሩታና አብርሽ አዲስ አበባ ለቃችሁ ሌላ ሀገር ሄዳችሁ ኖሩ በቃ አያኖሯቸውም በቃ ወር 2 ወር ሊዝናኑ ሊሄዱ ነበረ። አያኖሯቸውም። ቢሄዱም ሄርሜላ ትሄዳለች ተከትለው አብርሽን ተከትለው ትሄዳለች እና በቃ እንደውም ከሀገር ውጡ 1 ወር። ከዛ ውጭ ግን ምንም የሚያኖሯቸው አይነት አይደሉም። በስማ ምንድነው እናንተ በግድ ልጁ ትዳሩን ካልፈታ በግድ ሴት ካላተራመሰ በግድ ሚስቱን ጥሎ ሌላ ሴት ጋር ካልሆነ እንዲሁም ጤነኛ አልነበረ ያኔ ነበር ማስጠመቅ የነበረባቸው 10 ሴት ያተራምስ። አሁን ግን ልጁ ጤነኛ ነው። ቡዜ ዝም ብለሽ ማለት ነው ስፖርት ሰርተሽ ቦርጭሽን አጥፊ ሲስተር። አዎ ተወጂዋለሽ ምናምን ግን ምንድነው የሚያሳብድሽ? አንቺ ጭንቅላትሽን ምንድነው የሞላሽ? ሄርሜላ ብር እየከፈለችሽ ነው አላቅም። ከጥሩ ሚስቱ ከባለ ትዳር ሚስቱ ጋር ካልነጠልኩት በዛ ላይ ወንድሙ እያለሽ ባዳ ቢሆኑ ኦኬ ወንድም ያብዶ ይባላል። ግን ኤፍሬም ወንድሙ ነው። ወንድሙ እያለ እናንተ ምንድነው እንትን የምትሉት? መኪና ለምን አይነደም? በቃ ድራማ እኮ ነው አብርሽ እየሰራባችሁ ያለው። አብርሽ ለእህትህ እባክህ ሚስጥር ነገራት። የምር እንደዚህ አታሳብዳት። በውስጥ ነገሩ አለ ቡዜ። በቃ አብርሽ እኔ ደህና ነኝ ለድራማ ለዩቲዩብ ነው እንደዚህ እያረኩ ያለሁት እንጂ እህቴው አልታመምኩም ብለህ ንገራት እባክህ ወንድሜ። አብርሽ ፈነዳች እኮ ልጅቷ ሆ እና በጣም ይደብራል። ማርያም ይደብራል። ዳኒ አንተ አሽቋላጭማ አንተማ ተወዝም። አንተማ አስመሳይ ነህ። አስመሳይ ዳኒ ማለት አስመሳይ ሰው ነው። ሄርሜላ ማለት የሰው ትዳር ካልበጠንኩ ብላ ጥንዶች መሀል ያለች ጥቁር ሰይጣን በሏት። ጥቁር ሰይጣን ውጪ፣ አንቺ ውጪ፣ የራስሽን ህይወት ኖር። የምር ደሜን አታፈዩ። አናደደች። ምን አገባሽ ባልና ከሚስት ማለት አትፈልጊበት ቦታ የምትሰሪያለሽ መልከስከስ ስታናድድ። አታናድደችም? ጥቁር ሰይጣን መሀል ላይ ገብታ